ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦችን በቅድሚያ የትግራይ ሰራዊት TDF ከፍተኛ ማዕከላዊ አመራሮች የትግራይን ህልውናና ግዛታዊ አንድነት ለማረጋገጥ ሙሉ በሙሉ ዝግጁ መሆናቸውን አስታወቁ። ሜጀር ጀነራል ክንፈ ዳኛቸውና የአርሚ 22 አዛዥ ታጋይ ገብረስላሴ በላይ የመሩት ከሬጅመንት መሪነት በላይ የሆኑ የትግራይ ሰራዊት ማዕከላዊና ከፍተኛ አመራሮች ውይይት ተካሂዷል። በቀዳሚነት ወደ እናንተ ይደርሳል። በኒውዮርክ የሚገኘው የኤርትራ ቋሚ መልእክተኛ ጽሕፈት ቤት በትግራይና በኤርትራ አዋሳኝ ድንበሮች አካባቢ የተጀመረውን የህዝብ ለህዝብ የሰላም ግንኙነት የሚያሳይ የቪዲዮ መረጃ ለተባበሩት መንግስታት ድርጅት ዋና ጸሐፊ ቢሮ በይፋ ማስረከቡን ታወቀ። ደብዳቤው የህወሓትና የኤርትራ ግንኙነት ወደ ላቀ ደረጃ የሚያሸጋግር ነው ተብለዋል። በዝርዝር ይዘነዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ግንቦት 24 2018 ዓ.ም የተካሄደውን 7ኛ ሀገራዊ ምርጫ አስመልክቶ በገዢው ፓርቲ ብልጽግና ላይ መጠነኛ ወቀሳዎችን ቢሰነዝርም መግለጫው የፓርቲውን ተአማኒነት ለመመለስና ለገዢው ፓርቲ ዓለም አቀፍ ቅቡልነት ለመስጠት የታለመ የይስሙላ ወቀሳ ነው በሚል በፖለቲካ ታዛቢዎች ዘንድ ከፍተኛ ትችት እየቀረበበት ይገኛል። እንመለከተዋለን። የአማራ ፋኖ፣ የአፍሪካ ህብረት፣ ኢጋድና ሌሎች ዓለም አቀፍ ታዛቢዎች በኢትዮጵያ ግንቦት 24 2018 ዓ.ም የተካሄደውን አጠቃላይ ምርጫ አስመልክቶ የሰጡትን የመጀመሪያ ደረጃ ግምገማ በጽኑ ተቃወመ። ንቅናቄው ምርጫውን ዲሞክራሲያዊ መስፈርቶችን ያላሟላና የሀገሪቱን ተጨባጭ የፖለቲካ እውነታ የማይወክል ነው ሲል ኮንነዋል። የኦሮሞ ነጻነት ግንባር የኦሮሞ ነጻነት ሰራዊት ከፍተኛ እዝ ባወጣው ይፋዊ መግለጫ በቅርቡ በአርሲ አካባቢ በንጹሃን ዜጎች ላይ የተፈጸመውን አሰቃቂ ጥቃት አጥብቆ አውግዟል። ጥቃቱ ምርጫውን ለማጭበርበርና በብልጽግና ካድሬዎች የተቀነባበረ ሴራ መሆኑን አጋልጧል። የሚሉና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። የትግራይ ሰራዊት TDF ከፍተኛ ማዕከላዊ አመራሮች የትግራይን ህልውናና ግዛታዊ አንድነት ለማረጋገጥ ሙሉ በሙሉ ዝግጁ መሆናቸውን አስታወቁ። የመቀለ ከተማ ከንቲባ ዶክተር ረዳኢ በርሀ በበኩላቸው የህዝቡን የጸጥታና ደህንነት ስጋት እስኪቀረፍ ድረስ የፖሊስ ሚና ሊጎለብት እንደሚገባ አሳሰቡ። የአርሚ 22 ከሬጅመንት መሪነት በላይ የሆኑ የትግራይ ሰራዊት ማዕከላዊና ከፍተኛ አመራሮች በትግራይ ታሪክ፣ ማንነትና ወታደራዊ ጥበብ እንዲሁም በሰራዊቱ ተልዕኮ ዙሪያ ለቀናት የዘለቀ ጥልቅ ውይይት አካሂደዋል። ውይይቱን የመሩት ሜጀር ጀነራል ክንፈ ዳኛቸውና የአርሚ 22 አዛዥ ታጋይ ገብረስላሴ በላይ ናቸው። ሜጀር ጀነራል ክንፈ ዳኘው በትግራይ ጦርነት ዋዜማ በመከላከያ ሰራዊት ተይዘው ከ2 ዓመት በላይ በእስር ላይ የቆዩትና ከፕሪቶሪያው የሰላም ስምምነት በኋላ ወደ ትግራይ የተመለሱት ጄኔራሉ በቅርቡ ባደረጉት ንግግር ትግራይ ራሷን ችላ ሀገር የምትሆንበት ጊዜ አሁን ነው ሲሉ መደመጣቸው አይዘነጋም። የመቀለ ከተማና ዙሪያዋን ሰላም፣ ደህንነት በመጠበቅ ላይ ለሚገኙ የትግራይ ሰራዊት 22ኛ አርሚ አዛዥ ታጋይ ገብረስላሴ በላይ ደግሞ ቀደም ሲል በኢፌድሪ መከላከያ ሰራዊት ውስጥ የ4ኛ መካናይዝ ክፍለ ጦር አዛዥ ሆነው ያገለገሉ ከፍተኛ ወታደራዊ መኮንን ናቸው። በወቅቱ የነበረውን ነባራዊ ሁኔታና በትግራይ ህዝብ ላይ ሊሰነዘር የታቀደውን ጥቃት አስቀድሞ በመረዳት ጥፋቱን ለማክሸፍ ወደ ትግራይ ልዩ ኃይል ቀድሞ የተቀላቀሉና እስከ አሁን ድረስ በሰራዊቱ ውስጥ በተለያዩ ከፍተኛ የኃላፊነት ቦታዎች ላይ ቆይተው አሁን አርሚ 22ን እየመሩ የሚገኙ ናቸው። አመራሮቹ ለሺህ ዓመታት ተከብሮ የቆየውን የትግራዋይነት ማንነት ለመጠበቅና በአሁኑ ወቅት ህዝቡን የገጠመውን የህልውና አደጋ ለመቀልበስ ቃል ገብተዋል። በወራሪዎች እጅ የወደቁትና ከ5 ዓመታት በላይ የተያዙትን የትግራይ ግዛቶች በማስመለስ የተፈናቀሉ ወገኖች ወደ ቀድሞ ህገ መንግስታዊ ቦታቸው ለመመለስ ሰራዊቱ በአሁኑ ወቅት በከፍተኛ ወታደራዊ ስልጠናና ዝግጁነት ላይ እንደሚገኝ በቁርጠኝነት አረጋግጠዋል። በተያያዘ ዜና የመቀለ ከተማ ከንቲባ ዶክተር ረዳኢ በርሀ መላው የከተማው የፖሊስ አባላት በተሳተፉበትና ቀጣይ የጸጥታ ስራዎችን በሚያመለክት ሰነድ ላይ በጀመረው የውይይት መድረክ ላይ ተገኝተው ባደረጉት ንግግር የህዝቡ ዘላቂ መፍትሄ እስኪረጋገጥ ድረስ የህዝባው ፖሊስ ሚና እጅግ ከፍተኛ መሆን እንዳለበት አሳስበዋል። የህዝባችን ደህንነትና ህልውና ለማረጋገጥ አሁን ያለው ነባራዊ ሁኔታ ባገናዘበ መልኩ ለጸጥታ ስራችን ቅድሚያ መስጠት አለብን ያሉት ከንቲባው ፖሊስ ከህዝቡ ከሌሎች የጸጥታ አካላት ጋር በመቀናጀት ሰላምን የሚያደፈርሱ ተግባራት በኃላፊነት ስሜት ሊከላከል እንደሚገባ ገልጸዋል። የመቀለ ከተማ ፖሊስ አዛዥ ዋና ኢንስፔክተር ገብረ እግዚአብሔር አለማየሁ በበኩላቸው የተረጋጋ ማህበረሰብና መንግስት እንዲኖር እንዲሁም ህዝቡ ተጠቃሚ የሚሆኑባቸው የልማት ስራዎች እንዲጠነክሩ የጸጥታ ስራ ቀዳሚ ትኩረት ሊሰጠው እንደሚገባ አሳስበዋል።
በትግራይ ህዝብ ታላቅ መስዋዕትነት ወደ ላቀ ወታደራዊና ፖለቲካዊ ስልጣን የበቁት የቀድሞ የኢፌዴሪ መከላከያ ሰራዊት ጠቅላይ ኢታማዦር ሹም ጀነራል ሳሞራ የኑስ አሁን ላይ ግን የትግራይን ህዝብ ህልውና አደጋ ላይ ከሚጥለው የብልጽግና መዋቅር ጋር ወግነው እየሰሩ እንደሚገኙ የአደባባይ ሚስጥር ነው። ጀነራሉ በቅርቡ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የትግርኛ ክፍል ጋር ባደረጉት ቃለ ምልልስ በትግራይ ክልል ያለውን ወቅታዊ የፖለቲካ የጸጥታ ሁኔታ በተመለከተ የሰጡት አስተያየትና የፌዴራል መንግስት ጉዳይን በትዕግስትና በሰላማዊ መንገድ እየያዘበት ያለውን አካሄድ ያደነቁበት መንገድ ከህዝባቸው ይልቅ የስልጣን ምንጫቸው ለሆነው የብልጽግና ልሳን ጥብቅና መቆማቸው ተገልጸዋል። ጀነራል ሳሞራ ስለ ህወሓት አመራሮች በትግራይ ስላለው ወቅታዊ ሁኔታ የሚሰጡት መግለጫ ወጥነት የጎደለውና ራስን የሚቃረን ሆኖ የተገኘ ሲሆን ጀነራሉ ከዚህ ቀደም በተደጋጋሚ የህወሓት አመራሮች የትግራይ ጉዳይ ከተረጋጋ እንጠየቃለን፣ ስልጣናችንን እንቀማለን በሚል ስጋት እንጂ በምንም መልኩ ዳግም ጦርነት የማድረግ አቅም የላቸውም ሲሉ ቆይተዋል። ይሁን እንጂ አሁን ላይ ይኸው አቋማቸው ተቀይሮ በብልጽግና ልሳናት ላይ በግልጽ በመቅረብ በክልሉ የወጣቶች አፈሳ እየተካሄደ መሆኑንና የህወሓት አመራሮች ለዳግም ጦርነትና ግጭት እየተዘጋጁ እንደሆነ አቅርበዋል። ይህ አይነቱ የተገላቢጦሽ ትረካ ጀነራሉ የራሳቸውን ፖለቲካዊ ፍጆታና የፌዴራል መንግስቱን ፍላጎት ለማርካት የሚጠቀሙበት የፕሮፓጋንዳ ስትራቴጂ መሆኑን ተጋልጧል። የትግራይ ህዝብ በቅርብ ጊዜያት ያስተናገደውና እጅግ ዘግናኝ የሆነው የጄኖሳይድ ዘር ማጥፋት ወንጀል ጀነራል ሳሞራ የኑስ የሀገሪቱን ጠቅላይ ኢታማዦር ሹም በነበሩበት የረጅም ጊዜ ስልጣናቸው ወቅት መስራት የነበረባቸውን ስልታዊ መዋቅር ስራዎች ባለመስራታቸው የመጣ የታሪክ ስህተት መሆኑ ይታወቃል። የመከላከያ ሰራዊቱን ሚዛናዊነትና የህዝቡን ደህንነት በአስተማማኝ ሁኔታ በመገንባት አገሪቱን መታደግ ሲገባቸው ለግል ሀብታቸውና ዝናቸው ሲሉ አብይ አህመድን እንዲነግስ ዋና ተልዕኮ የፈጸሙ ናቸው። አብይ አህመድ ወደ ስልጣን ከመምጣታቸው በፊት የብልጽግና ሲአይኤ ተላላኪ መሆኑን የአገሪቱን ደህንነት አሳልፈው ስለመስጠታቸው በቂ መረጃና ማስረጃ ተገኝቶ እያለ በዝምታ ያለፉት ጀነራል ሳሞራ ናቸው። በዚህም ምክንያት የወቅቱ ሀገር ከሃዲ በአሁኑ ጊዜ ሀገሪቱን እየገዙ ያሉት አብይ አህመድ ወደ ስልጣን እንዲመጡ ያደረጉ ናቸው። ጀነራሉ በሰሩት ጥፋት የትግራይ ህዝብ እንዲጨፈጨፍና እንዲፈናቀል ምክንያት ሆነው ሳለ ዛሬ ላይ መልሰው የህዝቡን ተቆርቋሪ መስሎ መምጣታቸው ብዙዎችን አስገርመዋል። በኒውዮርክ የሚገኘው የኤርትራ ቋሚ መልእክተኛ ጽሕፈት ቤት በትግራይና በኤርትራ አዋሳኝ ድንበሮች አካባቢ የተጀመረውን የህዝብ ለህዝብ የሰላም ግንኙነት የሚያሳይ ቪዲዮ መረጃ ለተባበሩት መንግስታት ድርጅት ዋና ጸሐፊ ቢሮ በይፋ ማስረከቡን ታወቀ። ይህ ደብዳቤ ይፋ የሆነው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ባካሄደው መደበኛ ስብሰባ የምስራቅ አፍሪካዊቷን ሀገረ ኤርትራን ጨምሮ 17 ሀገራትን የ81ኛው ጠቅላላ ጉባኤ ምክትል ፕሬዝዳንቶች አድርጎ በመረጠ በት ማግስት መሆኑን በትግራይና በኤርትራ መካከል የተጀመረውን ግንኙነት ወደ ላቀ ዓለም አቀፋዊ ደረጃ የሚያሸጋግርና ዲፕሎማሲያዊ ትኩረትን የሚስብ አጋጣሚ ሆነዋል። ጽምዶ ለሰላም ወይም ለሰላም መጣመር በሚል መሪ ቃል ላለፉ 1 ዓመታት በድንበር አካባቢ በሚኖሩ የሁለት ወገን ማህበረሰቦች፣ ሽማግሌዎች፣ ወጣቶችና ሴቶች የተከናወኑ የሰላም ውይይቶችና ባህላዊ ልውውጦችን የያዘ ቪዲዮ ለዋና ጸሐፊው አቅርበዋል። ይህ ይፋዊ ደብዳቤ ለተመድ ከመቅረቡ ቀደም ብሎ በሰሜን ምዕራብ ትግራይ አቅጣጫ እንደሆነ በሚገመተው ስፍራ የትግራይ ሰራዊትና የኤርትራ ሰራዊት ለመጀመሪያ ጊዜ ከነሙሉ ትጥቃቸው በአካል ተገናኝተው የጋራ ሰላምታ ሲለዋወጥና ሲጨፍሩ የሚያሳይ ቪዲዮ በስፋት መሰራጨቱን ይታወሳል። ፋና ሚዲያ ባደረገችው ማጣራትም የሰራዊቱ አባላት ከነ ትጥቃቸው ሰላምታ ሲለዋወጥና በጋራ ሲዝናኑ የሚያሳየው ቪዲዮ ትክክለኛ መሆኑን ከታማኝ ምንጮች አረጋግጣ መዘገቧን ይታወሳል። በሁለቱ ወገኖች መካከል የሚስተዋለውን መቀራረብ በይፋዊ መገናኛ ብዙሃንና በፖለቲካ መሪዎች ንግግር ላይም ግልጽ ለውጥ እያሳየ ይገኛል። የኤርትራ ብቸኛ ብሔራዊ ቴሌቪዥን ከኢትዮ ኤርትራ ጦርነት በኋላ ለመጀመሪያ ጊዜ በትግራይና በኤርትራ ህዝቦች መካከል ያለውን አንድነት የሚሰብክና የወንድማማችነት መልእክት የሚያስተላልፍ የህፃናት መድረክ አዘጋጅቶ በአየር ላይ አውለዋል። ይህ በሁለቱ ህዝቦች መካከል የነበረውን ደም አፋሳሽ ጦርነት በእርቅ በይቅርታና የተመሰረተ መሆኑን ተገልጸዋል። በሌላ በኩል ፕሬዝዳንት ኢሳያስ አፈወርቂ ባለፉት 3 10 ዓመታት ባደረጓቸው አብዛኞቹ ንግግሮች ህወሓትን የችግር ሁሉ ምንጭ
መራጮች አድርጎ መሳልና መውቀስ የንግግራቸው ዋነኛ ማዕከል የነበረ ቢሆንም በዘንድሮ ዓመት ግን ስለ ህወሓት ምንም ሳይሉ አልፈዋል። ይህ ጽምዶ በሚል የተጀመረው የሁለቱ ወገኖች ጥምረት ከመንግስት እውቅና እንዳለው ማሳያ ተደርጎም ተወስደዋል። በተመሳሳይ ሁኔታ ህዝባዊ ወያነ ሓርነት ትግራይ ለኤርትራ ህዝብ ለ35ኛ ዓመት የነጻነት በዓል የእንኳን አደረሳችሁ መልእክት በይፋ ማስተላለፉ የሚታወስ ነው። ለተመድ በተላከው ደብዳቤ ከታችኛው የማህበረሰብ ክፍል የተጀመረው የሰላም ጥረት በግጭትና በመለያየት የተጎዱ ማህበረሰቦችን እምነት ለመገንባትና ማህበራዊ ትስስርን ለማጠናከር ያለመ ነው ይላል። ኤርትራ በተመድ የ81ኛው ጠቅላላ ጉባኤ ምክትል ፕሬዝዳንት ሆና በተመረጠችበት ማግስት ይህንን ሰነድ ለተመድ ማጋራቷ አካባቢያዊ የሰላም ተነሳሽነት በዓለም አቀፍ ደረጃ በግጭት መከላከል፣ ሰላምና ግንባታ ሂደት ላይ እንደ መልካም ተሞክሮ እንዲወሰድና ግንኙነቱ ይበልጥ ህጋዊና ዲፕሎማሲያዊ መሰረት እንዲኖረው የሚያደርግ መሆኑን ተመልክቷል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ግንቦት 24 2018 ዓ.ም የተካሄደውን 7ኛው ሀገራዊ ምርጫ አስመልክቶ ባወጣው መግለጫ በገዢው ፓርቲ ብልጽግና ላይ መጠነኛ ወቀሳዎችን ቢሰነዝርም መግለጫው የፓርቲውን ተአማኒነት ለመመለስና ለገዢው ፓርቲ ዓለም አቀፍ ቅቡልነትን ለመስጠት የታለመ የይስሙላ ወቀሳ ነው በሚል በፖለቲካ ታዛቢዎች ዘንድ ከፍተኛ ትችት እየቀረበበት ይገኛል። ኢዜማ በመግለጫው ገዢው ፓርቲ የልማት ፕሮግራሞችን ለምርጫ ቅስቀሳ ተጠቅመዋል፣ ካድሬዎችና የጸጥታ አካላት በመራጮች ላይ ተጽዕኖ አሳድረዋል፣ እንዲሁም የብሔራዊ ምርጫ ቦርድ አስፈጻሚዎች የገዢውን ፓርቲ ጉዳይ አስፈጻሚ ሆነው ተገኝቷል በማለት ከሰዋል። ይሁን እንጂ ፓርቲው እነዚህን ሁሉ መዋቅራዊ ጥሰቶች በዝርዝር ካስቀመጠ በኋላ ምርጫው በሰላም መጠናቀቁን እንደ ትልቅ በጎ ነገር መውሰድና ውጤቱን ሙሉ በሙሉ ለመቀበል ዝግጁ መሆኑን ማሳየቱ ማህበረሰቡን በእጅጉ ያስገረመ ክስተት ሆኗል። ይህ መግለጫ ኢዜማ በራሱ ተነሳሽነት ያወጣው ሳይሆን የጠቅላይ ሚኒስትር አብይ አህመድ አገዛዝ ለምርጫ ሂደት የዲሞክራሲያዊነት ገጽታ ለመስጠት የፈበረከው ስትራቴጂ አካል ነው በማለት የፖለቲካ ተንታኞች እየገለጹ ነው። ታዋቂው የፖለቲካ ተንታኝ ጃዋር መሐመድ በደቡብና በማዕከላዊ ኢትዮጵያ አካባቢዎች የገዢውን ፓርቲ የብልጽግና ካድሬዎች የሌሎችን እውነተኛ ተቃዋሚ ፓርቲዎች ድምፅ በመስረቅና በማጭበርበር ሂደት ውስጥ በቀጥታ ሲሳተፍ እንደነበር ህዝቡ ጠንቅቆ ያውቃል። ይህ ሂደት ለኢዜማ የፖለቲካ ትርፍ ለማስገኘት ሲባል የተመቻቸ እንደነበርና አሁን ላይ ፓርቲው ራሱ እንደ ተበዳይ አድርጎ ለማቅረብ መሞከሩ የሚቃረን ነው ብለዋል። ኢዜማ ራሱን የቻለ ገለልተኛ ተቃዋሚ ፓርቲ ሳይሆን ከገዢው ፓርቲ ጋር ካለው ስልታዊ ውህደት የተነሳ በተግባር ብልጽግና ፕላስ ሆኖ እየሰራ መሆኑን አስመልክቷል። ገዢው ፓርቲ የዓለም አቀፍ ማህበረሰብን ነፃና ፍትሃዊ ምርጫ አካሂጃለሁ፣ ይኸውም ተቃዋሚዎች በነፃነት እየተቹኝ ነው ብሎ ለማሳመን እንዲያስችለው ኢዜማ የቁም ነገር ተቃዋሚ መስሎ እንዲቀርብ የተደረገበት የዲፕሎማሲ ካርድ እንደሆነ በሰፊው እየተነገረ ይገኛል። ኢዜማ በመግለጫው ላይ ዓለም አቀፍ መገናኛ ብዙሃንን ምርጫውን መተቸታቸው በማውገዝ ሀገር አልባ ለማድረግ የተወጠነ የብሔራዊ ጥቅም ተቃራኒ ተግባር ሲል ገዢውን ፓርቲ የሚጠቀምበትን ተመሳሳይ ፕሮፓጋንዳ ማስተጋባቱ ፓርቲው የገዢውን አካል አጋዥና ተለጣፊ መሆኑን በተግባር ያሳየበት ማረጋገጫ ሆኗል። መግለጫው ሌሎች ጠንከር ያሉ ተፎካካሪ ፓርቲዎችን ሁለት ቦታ ላይ የረገጡና የህዝቡን ስሜት በመቀስቀስ ከሷል። ኢዜማ እውነተኛ የህዝብ ድምፅ ከመሆን ይልቅ ስልጣን ላይ ያለውን አካል የሚፈልገውን ሰላማዊና ታዛዥ ተቃዋሚ የመሆን ሚናውን በሚገባ እየተወጣ መሆኑን በግልጽ አሳይቷል ተብሏል። የኢዜማ መግለጫ በገዢው ፓርቲ ላይ ያሰማው ጩኸት መዋቅራዊ ችግሮችን ከመቅረፍ ይልቅ የራሱን የከሰመ የፖለቲካ ተሰሚነት ለመታደግና ለብልጽግና ፓርቲ የምርጫ ድል የዲሞክራሲያዊነት ካባ ለማልበስ የተደረገ የይስሙላ የፖለቲካ ጨዋታ ነው በሚል በሰፊው እየተተቸ ይገኛል። ንቅናቄው ምርጫውን ዲሞክራሲያዊ መስፈርቶችን ያላሟላና ሀገሪቱን ተጨባጭ የፖለቲካ እውነታ የማይወክል ነው ሲል ኮንኗል። የአፍሪካ ህብረትና የኢጋድ ታዛቢ ቡድኖች ከቀናት በፊት በሰጡት የመጀመሪያ ደረጃ መግለጫ ምርጫው በአጠቃላይ ሰላማዊ በሆነ መንገድ መጠናቀቁን ገልጸው ነበር። በኡሁሩ ኬንያታ የተመራው የአፍሪካ ህብረት ቡድን ሰላማዊ ሂደቱን ቢያደንቅም በአንዳንድ የምርጫ ክልሎች ድምፅ አለመሰጠቱ እና ሰፊ የፖለቲካ ውይይት እንደሚያስፈልግ ጠቁሟል። በተመሳሳይ መልኩ ኢጋድ የኢትዮጵያ ብሔራዊ ምርጫ ቦርድ ያደረጋቸውን የቴክኖሎጂ ማሻሻያዎች ያደነቀ ቢሆንም በጸጥታ እክል ምክንያት በትግራይ 38 እንዲሁም በአማራ ክልል 8 የምርጫ ክልሎች ላይ ምርጫ ሳይካሄድ መቅረቱ በይፋ አምነዋል።
በዚህም ዙሪያ መግለጫ ያወጣው የአማራ ፋኖ ብሔራዊ ንቅናቄ የአፍሪካ ህብረትና ኢጋድ ታዛቢዎች ምርጫውን ስኬታማ ነበር በሚል የሰጡት ድጋፍና እውቅና በጽኑ ተቃወመ። የንቅናቄው ሊቀመንበር አርበኛ ዘመነ ካሴ ግንቦት 28 2018 ዓ.ም ለአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዮሲፍ በላኩት ደብዳቤ በትጥቅ ግጭት፣ በፖለቲካዊ ጫናና በሰፊ ማግለል ውስጥ የተከናወነው ምርጫ ህጋዊ የማስመሰል አደገኛ ስጋት እንዳለው ገልጸዋል። ይህ ደብዳቤ ግልባጭ ለታዛቢ ቡድኑ መሪ ለቀድሞ የኬንያ ፕሬዝዳንት ኡሁሩ ኬንያታና ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የተላከ ሲሆን ሂደቱ የአህጉራዊ ተቋማትን ተአማኒነትና የአፍሪካ የዲሞክራሲ ተስፋ አደጋ ላይ የሚጥል ነው ብለዋል። ንቅናቄው ምርጫው ሊመዘን የሚገባው በድምፅ መስጫ ቀን በሚታዩ ሂደቶች ብቻ ሳይሆን ቀደም ብሎ ባለው አጠቃላይ የፖለቲካ ምህዳር ጭምር መሆን አለበት ብለዋል። በአሁኑ ወቅት በሀገሪቱ በርካታ አካባቢዎች የሚስተዋሉ የትጥቅ ግጭቶች፣ የጸጥታ ችግሮች፣ የነጻነት እገዳዎችና የዜጎች ተሳትፎ መገደብ ምርጫውን ሙሉ በሙሉ ዲሞክራሲያዊ እንዳይሆን አድርጎታል ብለዋል። በተለይም በአማራ ክልል ባለው ከፍተኛ ውጊያና አለመረጋጋት ምክንያት ድምፅ የተሰጠው እጅግ በጣም በጥቂት የድምፅ መስጫ ጣቢያዎች ላይ ብቻ መሆኑን የሀገር ውስጥ ታዛቢዎችን ዋቢ በማድረግ ንቅናቄው ገልጿል። የኦሮሞ ነጻነት ግንባር የኦሮሞ ነጻነት ሰራዊት ከፍተኛ እዝ ባወጣው ይፋዊ መግለጫ በቅርቡ በአርሲ አካባቢ በንጹሃን ዜጎች ላይ የተፈጸመውን አሰቃቂ ጥቃት አጥብቆ አውግዟል። ድርጅቱ በጥቃቱ ላይ ምንም አይነት ተሳትፎ እንዳልነበረውና ድርጊቱን እሱ እንዳልፈጸመው በይፋ አስታውቋል። የድርጅቱ መግለጫ እንደሚያመለክተው ባለፉት ቀናት በአርሲ አስኮ አካባቢ የተፈጸመውን ይህንኑ ጥቃት ያቀነባበሩትና የፈጸሙት የብልጽግና ፓርቲ መዋቅሮች ካድሬዎችና የአካባቢው የመንግስት ባለስልጣናት ናቸው። ገዢው አካል በተለይም በኦሮሞና በአማራ ማህበረሰቦች መካከል እንዲሁም በሃይማኖት ተከታዮች ማለትም በሙስሊምና ክርስቲያን ወንድማሞች መካከል ሆን ብሎ ጥርጣሬና ክፍፍልን ለመፍጠር የንጹሃንን ህይወት በከንቱ እንዲጠፋ እያደረገ ይገኛል ሲል ከሷል። መንግስት የሰላም አማራጮችን ወደ ጎን በመተው በኦሮሚያ ውስጥ ያሉ የፖለቲካ ተቃዋሚዎችን ማጥፋትና የኦሮሞ ነጻነት ሰራዊት ኦላ በአማራ ህዝብ ዘንድ እንደ ገዳይና የጋራ ጠላት አድርጎ በመሳል ስም የማጥፋት ዘመቻ ማካሄዱን እንደ ዋና ግብ ይዟል ሲል ድርጅቱ ገልጿል። የአብይ አገዛዝ ምርጫን ለማጭበርበርና የህዝቡን ትኩረት ለማስቀየር አብያተ ክርስቲያናት የምርጫ ማጭበርበሪያ ቦታዎች ሆነዋል በማለት መሰረተ ቢስ ትረካዎችን የማሰራጨት ተግባር እየተከናወነ እንደሚገኝ አመልክቷል። በአማራ፣ በኦሮሞ፣ በሌሎች የፖለቲካ ኃይሎች መካከል የፖለቲካ ልዩነት መኖራቸው ተፈጥሯዊ ቢሆንም የየትኛው ወገን የንጹሃንን ህይወት ለፖለቲካ ትርፍ መሳሪያ ለማድረግ እንደሌለበት አሳስበዋል። የፖለቲካ ልዩነቶች ምን ይሁኑ ምን በሰው ልጅ ህይወት ላይ ክብርና በሰብአዊ ልዕልና ላይ ሁሉም ኃይሎች የጋራ ስምምነት ሊኖራቸው እንደሚገባ የድርጅቱ ከፍተኛ እዝ ጥሪውን አስተላልፈዋል። ይህ በእንዲህ እንዳለ የኢትዮጵያ ቋሚ ሲኖዶስ ምስራቅ አርሲ ሀገረ ስብከት በአስኮ፣ በሺካር፣ በሆንቆሎ ዋቤ ወረዳዎች በኦርቶዶክሳውያን ላይ የደረሰ ጥቃት ተከትሎ ግንቦት 28 2018 ዓ.ም ባካሄደው መደበኛ ስብሰባ የተለያዩ ውሳኔዎችን አስተላልፈዋል። ከውሳኔዎቹ መካከል የአካባቢው ምዕመናን የሚያጽናኑ አባቶች መመደብ እንዲሁም በችግሩ ምክንያት ለተፈናቀሉ ወገኖች ድጋፍ እንዲደረግ በብፁዓን አባቶች የሚመራ የቤተ ክርስቲያኗን ልዑካን ቡድን ችግሩን ወደ ተፈጠረበት ቦታ በመሄድ ተጎጂዎችን እንዲጎበኝ አስፈላጊውን ጊዜያዊ ድጋፍ እንዲደረግ ወስነዋል። ቅዱስ ሲኖዶስ በጠቅላይ ቤተ ክህነት በኩል በሚቋቋም ኮሚቴ አስተባባሪነት በተፈጠረው ችግር ምክንያት የመቃጠል አደጋ የደረሰበት ጥንታዊ የጠላታ ቅዱስ ገብርኤል ቤተ ክርስቲያን እንዲያሰራ፣ ከቀያቸው የተፈናቀሉ ወገኖች በቋሚነት ወደ መኖሪያ ቤታቸው እንዲመለሱ፣ በሀገረ ስብከቱ ዳግመኛ መሰል ችግር እንዳይፈጠር ጥናት አካሂዶ ከመፍትሄ ሀሳብ ጭምር የሚያቀርብ አብይ ኮሚቴ ተሰይሞ በአስቸኳይ ወደ ስራ እንዲገባ ወስኗል። በምስራቅ አርሲ ሀገረ ስብከት ስር በሚገኙ የተለያዩ ወረዳዎች ውስጥ በሚኖሩ ኦርቶዶክሳውያን ላይ ከግንቦት 23 2018 ዓ.ም ጀምሮ በተቀሰቀሰው በዚህ ጥቃት የ13 ንጹሃን ዜጎች ህይወት በአሰቃቂ ሁኔታ ሲቀጠፍ ከ280 በላይ ምዕመናን መፈናቀላቸውና የታሪካዊ አብያተ ክርስቲያናት መውደም እንዲሁም የንብረት መዘረፍ ማጋጠሙ ይታወቃል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።